ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ ወደ ቺቺኒያ ጎራ ብለናል። በዝናብ ምን ትመስላለች የሚለውን እንመለከታለን። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባሩ ቤተሰቦችም ሀሳብ አስተያየት እንደዚሁም ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ አዲስ አበባ ሐምሌ ትንሽ ከበድ እያለ ነው ሰሞኑ ዝናቡ። እንደምትመለከቱት ዣንጥላችንን ይዘን ተፍ እያለ ነው የምንገኘው። እንግዲህ ይሄኛው ኮሪደር ያው ከዚህ በፊት ተመልክተነዋል። ምናልባት ያላያችሁት ቤተሰቦች ካላችሁ በስተቀር እዚህ ጋር ያው እነዚህ መጠጥ ቤቶች፣ ስጋ ቤቶች የነበሩበት ስፍራ ይሄ ቦታ ላይ ሰፋ ያለ የፓርኪንግ ቦታ ተሰርተዋል። ይህም ብቻ ሳይሆን ከዚህም በስተጀርባውን ወደምዞርበት አቅጣጫ ሌላ ተጨማሪ የፓርኪንግ ቦታ አለ። እነዚህ አካባቢዎች ያው እንደሚታወቀው መጠጥ ቤቶች እንደዚሁም ደግሞ እነዚህ ስጋ ቤት ምናምን የመሳሰሉ ተቋማቶች የነበሩበት፣ ከዛ ባሻገር ባሮች እና እንደዚሁም ደግሞ ትንንሽ ሱቆች፣ እነዚህ ቡቲኮች የመሳሰሉ አልባሳት መሸጫ፣ የህፃናት ልብስ ቤትም ጭምር ነበረ። እነሱ ቦታ ላይ ነው ይሄ የምትመለከቱት እንትን የተሰራው ማለት ነው። እንግዲህ ወረድ ስንል በርካታ አዳዲስ ህንፃዎች የተሰሩ የገበያ ማዕከላት፣ የመኪና መሸጫዎች፣ ትምህርት ቤት የመሳሰሉ በርከት ያሉ እንትኖችን እንጎበኛለን። እንግዲህ ይሄኛው ኮሪደር አልቋል። እንደምትመለከቱት አሁን ወክ እያደረግን ያለንበት ወይም ደግሞ እግረኛ አሁን እየተራመድኩ ያለሁበት ስፍራ በኮንክሪት የተሰራ ሰፋ ያለ የእግረኛ መንገድ አለው። ከዛ ባሻገር እንግዲህ ግሪን ኤሪያውም ኦልሬዲ ጸድቆ ወይም ግሪን ኤሪያ እንኳን አይባልም የሳርና ችግኝ ያለበት መስመሩ ማለት ነው። እነሱም ተጠናቀው ኦልሬዲ አሁን ዝናብ ስላለ ደግሞ ጸድቀው እያደጉ ነው የሚገኙት። እንግዲህ በግራም በቀኝም እየተዟዟርን በደንብ እንመለከተዋለን። ስለዚህ ዛሬ ጉብኝታችን ማጠናቀቂያ የሚሆነው አትላስ መስቀለኛው አካባቢ ነው የሚሆነው። እንግዲህ ያው መነሻችን ውሃ ልማት ፊት ለፊት በማድረግ መዳረሻችን ደግሞ አትላስ እናደርጋለን ማለት ነው። እንግዲህ ውሃ ልማት ያው ፊት ለፊት የምትመለከቷቸው የገበያ ማዕከላት ወይም ደግሞ መስኮት ያለበት ችግኞቹ ያሉበት እሱ ነው እንግዲህ የውሃ ሚኒስቴር ወይም ደግሞ የውሃና ኤነርጂ ሚኒስቴር ማለት ነው። ከሆነ ጊዜያዊ ሰዓት ጀምሮ ስሙን ወደ ውሃና ኤነርጂ ሚኒስቴር አድርገዋል። በፊት እንደሚታወቀው ውሃ ሚኒስቴር ወይም ደግሞ ውሃ ልማት በመባል ነው የሚታወቀው። እንግዲህ ይሄኛው መስመር ያው ድሮ በርከት ያሉ የሚታወቅበት የቺቺኒያ መስመር ከዚህ በፊትም ተደጋጋሚ የሚታወቁ በእነዚህ በመጠጥ ቤቶች፣ ባሮች ቀን ቀን በሚዘጉ ምሽት ላይ ግን በዲም ላይት በጣም በደመቁ ትንንሽ ባሮች በርካታ ያሉ ግን ቁጥራቸው ብዙ ማለት ነው። እንደዚህ አይነት እንደዚሁም ደግሞ አለፍ ብሎ ደግሞ ጫት ንግድ የሚሰሩ ሱቆች፣ ከዛ ባሻገር ደግሞ ጀብሎ ደግሞ የሚሰሩ ምሽት አካባቢ ደግሞ በርካታ ነገሮችን እዚህ መስመር ላይ እንመለከት ነበር። አሁን ላይ እንደዚህ አይነት ነገሮች ሁሉም ተገኘት አንዳንድ ሆቴሎች፣ ከዛ ባሻገር ደግሞ የሞሎችም ጭምር ነው የሚገኙት። ከዛ ባሻገር እንግዲህ ሌላው እነዚህ የፔትሮሊየም የተባበሩት ፔትሮሊየም ዋናው መስሪያ ቤት እንደዚሁም ደግሞ አንዳንድ ምግብ ቤቶች በጎጆ ቤት ያሉ ማለት ነው። የሀገርም ባህላዊ ምግብ የሚሸጡ ቤቶች እንደዚሁም ፖሊስ ጣቢያን ጭምር ነበር። ስምን በርግጥ ካራማራ መሰለኝ ምስሉን በደንብ አላስታውሰውም። አንድ ፖሊስ ጣቢያም አለ። ከዛ ባሻገር ያው ዶክተር አዲስ አለማየሁ ትምህርት ቤት ይገኛል። እሱ ሰዓት ላይ ወይም ደግሞ ተጨማሪ ግንባታ ላይ እንደሆነ ይታወቃል። እንግዲህ ዛሬ ቀኑ ሙሉ ኦልሞስት እየዘነበ ነው ማለት ይቻላል። በተለይ ከሰዓት የነበረው የከፊል በተለይ ከምሳ ሰዓት በኋላ ያለው ጊዜ እንግዲህ የተባበሩት ፔትሮሊየም የምትመለከቱት ነው ዋናው መስሪያ ቤት። ከሰዓት ያለው ሰዓት እንግዲህ አንዴ ከፍ ያለ ዝናብ፣ አንዳንዴ ደግሞ ዝቅ ያለ አይነት እየዘነበ ነው የሚገኘው። እንግዲህ የሀገር ባህል ምግቦች ምናምን የሚሸጡ ሬስቶራንቶች ያሉበት በዚህ በቀኝ በኩል ነው። እዚህ ከካፒታል ሆቴል በስተጀርባ ማለት ነው። ካፒታል ሆቴል ከዚህ ከዑራኤል ቤተክርስቲያን ወደ መገናኛ ስታመሩ ወደ ሀይለት ከመድረሳችሁ በፊት ቸርቹን አለፍ እንዳላችሁ የሚገኝ እነ ንግስተ ሳባ ሆቴል፣ ዋሪት እና የሚባሉ አካባቢ የሚገኝ ትልቅ ሆቴል አለ። ከሱ በስተጀርባ በኩል ያለው ወደዛ ነው እንግዲህ የሚያደርሰው ጎጆ ቤቱ የምታዩት ማለት ነው። ከቆርቆሮ አጠገብ ያለው እንግዲህ ስፍራ በዚህና በሆቴሉም በካፒታል ሆቴል መሀል ያለ መንገድ ነው። እንግዲህ ጫፍ ላይ የሚገኝ ሌላ የዚህ አካባቢ የባህላዊ ሬስቶራንት ነው። እንግዲህ ሰዓት ባይደርስም እንግዲህ እየመሸ ነው የሚገኘው። ደመና ስለሆነ ወቅቱ መንገድ ዳር ላይቶች ያናክል ብዙ እንትን ያላቸው አይደለም። እነዚህኞቹ እንደውም ትንሽ ቀዝቀዝ ይላሉ። ምናልባት ቢጫዎቹ የተሻለ እንትን አላቸው። ግን እነዚህ
አንዱ ጠቀሜታቸው ቻርጅ ማለት ነው የሚያስችሉ ስለሆኑ እንግዲህ ወረድ ስንል ደግሞ በዚሁ መስመር በቀኝ በኩል ያው ሌላው ትምህርት ቤቱን እናገኛለን። እዚህ አካባቢ የሚታወቁ አንዱ ትምህርት ቤት ነው ፕሪፓራቶሪ ስኩል አለ። እሱንም እንግዲህ ደረሰበት ወደዛው ሻገር ብለን እንመለከታለን። ከዛ ባሻገር ግን ያው በርካታ ስለዚህ ገስት ሃውስ ወይም ደግሞ ፔንሲዮኖች፣ ህንፃዎች አሉ። ሆቴሎች፣ የቢዝነስ ማዕከል የሆኑ ሞሎችም ይገኛሉ። እንግዲህ በግራም በቀኝም እነዚህን እያየን ወደ ታች ደግሞ በተለይ ወደ አትላስ ልንጠጋ ስንል በግራም በቀኝም እጅግ በጣም በርከት ያሉ የመኪና መሸጫ ሱቆችን እንመለከታለን። እንግዲህ በእነዚህ በመስታወት የተሰሩ ማለት ነው። እዚህ መስመር እንግዲህ አሁን ዋናው አንዱ በደንብ የአዲሱ ቺቺና መታወቂያው እንግዲህ የመኪና መሸጫ ሱቆች እየሆኑ ነው። በእርግጥ በፊትም ጫፍ ጫፍ በተለይ ወደ ውስጥ ወደ መንደር መታጠፊያ አካባቢ እንደዚህ አይነት የመኪና መሸጫዎች ነበሩ። በተለይ አሁን ከዚህ አሁን እየሄድን ካለንበት አስፋልት በስተግራ በኩል ሌላ አንድ አስፋልት አለ በሁለት ማዞሪያ እና እንደዚሁም ደግሞ በዚህኛው ቺቺና መሀል ሌላ መንገድ አለ። ከዚህ ከአክሱም ሆቴል ፊት ለፊቱ በቀጥታ ወደ ቦሌ መድኃኔዓለም አድርጎ የሚወስድ ማለት ነው። ስቴዲየሙ ፊት ለፊት መግቢያ ያለች አንዲት አስፋልት ወደዛች የምታስወጣ እንግዲህ አዲሱ አስፋልት በመባል የሚታወቅ ማለት ነው። እንግዲህ ብዙዎቹም እዛም አካባቢ ልክ በፊት እዚህ ቺቺና እንደነበሩ አይነት ሬስቶራንቶች፣ መጠጥ ቤቶች በብዛት የሚገኙበት መስመር እንግዲህ አንዱ አሁን እሱ ነው። ይሄኛው መስመር በፊት እንደሚታወቀው በመጠጥና በእንደዚህ አይነት ነገሮች ነበር። በመጠጥ ቤቶች፣ ባሮች፣ ፐብ ምናምን የሚባሉት ማለት ነው። አሁን ላይ ደግሞ የመኪና መሸጫ ሱቆች ናቸው እንግዲህ በርከት ያሉት። ይህን መስመር ይዘው እንግዲህ ከርቀት ይታየናል። በዚህ በቀኝ በኩል ወደዛ ሀገር ብለን ደግሞ ትንሽ አዲሱን ፕሮጀክት አለው እዛው ግቢ ውስጥ የተጀመረ ማለት ነው። እሱንም እናያለን። እየደረስን ነው የምንገኘው። እንግዲህ ከዛው ትምህርት ቤት ትይዩ ፊት ለፊት ጭፈራ ቤቶች ነበሩ። እንዲሁም ደግሞ ትንሽ ባሮች በርከት ያሉ እንደነበሩ ይታወቃል። እንግዲህ ኮሪደሩ ከተጀመረ በኋላ እነዛም በሙሉ በተለይ አስፋልት ወደ ፎቆች፣ የገበያ ማዕከላት ልክ እንዲህ ፊት ለፊት እንደምታዩት አይነት የመኪና መሸጫ ሱቆች በብዛት ተሰርተውባቸው የቢዝነስ ታይፓቸውን ቀይረው ነው የምናገኘው። እንግዲህ አሁን ወደ ቀኝ አቅጣጫ ደግሞ ሻገር ብለን በዛኛው መስመር እናመራለን። እንግዲህ ትምህርት ቤቱ በር አካባቢ ስለደረስን ማለት ነው ፊት ለፊት እንግዲህ በግራ ያው ወደ አዲሱ ወደ አስፋልት ወደ አልኳችሁ ወደዛ መስመር ነው የሚወስደው። መታጠፊያዎች አሉ በርከት ያሉ ያው ቅርብም ስለሆነ በመሀላቸው እንግዲህ በዛኛው አስፋልትና በዚህ መሀል ብዙም ቤቶች አይገኙም። እንግዲህ የተወሰኑ መኖሪያ ቤቶች ናቸው ያሉት። ከዛ ባሻገር በርግጥ ሆስፒታል ጭምር አለ። አዲስ ህይወት የሚባል ሆስፒታል አለ። ከዛ ባሻገር እንግዲህ ያኛው መስመር የቢዝነስ እንደዚሁም ደግሞ የትምህርት ቤቶች በተለይ ኤሌመንተሪ ትምህርት ቤቶች በርከት ያሉ የሚገኙበት መስመር ነው፣ የመንግስትን ጨምሮ ማለት ነው። እንግዲህ መሀላቸው ያለው የመንደር ወይም ደግሞ ሰፈር ያን ያክል ሰፋ ያለ ሰፊ ርቀት የሚሸፍን አይነት አይደለም። ሰፈሩ ግን የቆየ የድሮ አካባቢ እንደሚሆን አካባቢ የድሮ ሰፈር ነው። ያሉትም ቤቶች አሁን አዳዲስ ያድጉ አይነት ሰፈሮች አይነት ሳይሆን የቆዩ እድሜ ጠገብ አይነት ቤቶች ናቸው። እንዲህ በዘናጭ የሆኑ ህንፃዎች ወይም ደግሞ መኖሪያ አፓርትመንቶች ምናምን አናይም። እንግዲህ ትምህርት ቤቱ የምትመለከቱት ነው። አዲስ በዚህ በኩል ያለውን ትልቁን ህንፃ አሁን ነው እያስገነባ የሚገኘው። በፊት የነበረችው ያቺ ታች በኩል ያለችው እሷ ናት የነበረችው። በዚህ በኩል የተወሰኑ ቆርቆሮ ቤቶች ምናምን ነበሩ። በተለይ ስታፍ ማረፊያዎች፣ ቢሮዎች የመሳሰሉ ማለት ነው። ያው እስካሁን ድረስ የመጣንበት መንገድ ይሄንን ይመስላል። ዞረን ስንመለከት የቀረውን ደግሞ ፊታችንን በማዞር እንቀጥላለን። ያው ናይት ክለቦች ምናምን ነበሩ ያልኳችሁ፣ በተለይ ሀቫና መሰለኝ ስሙ ሀቫና ምናምን የሚባሉ ቤቶች እዚህ ፊት ለፊት
አሁን ህንፃው የተሰራበት ቦታ ላይ ነበሩ። ከዛ ባሻገር ደግሞ ትልልቅ ዳቦ ቤቶችም ጭምር ነበሩ እዚህ መስመር ላይ ያስታውሳለን። ልክ በትምህርት ቤቱ ትይዩ አካባቢ ማለት ነው። እንግዲህ ይሄ ዶክተር አዲስ አለማየሁ ሁለተኛ ደረጃ እና እንደዚሁም ደግሞ እንኳን መሰናዶ ሆኗል ከ9 እስከ 12 ማለት ነው እያስተማረ የሚገኘው ትምህርት ቤት ነው። በፊት ያው 9 እና 10 ከሌሎች እዚህ አካባቢ ካሉ ኤሌመንታሪ ትምህርት ቤቶችን ተማሪዎችን ወስዶ 9 እና 10 አስተምሮ ከዛ 10 ያለፉት ደግሞ ወደ ቦሌ መሰናዶ እና ወደ ሌሎች አቅራቢያ ወደሚገኙ ትምህርት ቤቶች የሚሸኝበት ነው የነበረው። ያው ተማሪ በፊት እስከ 12 ያው መርጦ ስለሆነ ያለበት አካባቢ በራሱ ምርጫ ስለሆነ እንትን የሚለው ማለት ነው። ቦሌ ደግሞ በተመሳሳይ 12 እና 11 ብቻ ነበረ የሚያስተምረው። የሆነ ሰዓት በኋላ ግን ሁለቱም ያኛውም የ9 እና 10 መቀበል ጀመረ፣ ይሄኛውም 11 እና 12 ማስተማር ጀምሮ ሁለቱም ፕሪፓራቶሪ ሆነዋል። እንግዲህ አቅራቢያ የሚገኘው ሌላ ትምህርት ቤት ኮከበ ጽባህ ከዚህ በፊት ከቀበና ጋር ስንመለከተው የነበረው አዲስ አበባ ውስጥ ረጅም እድሜን ያስቆጠረ አራተኛው ትልቁ ወይም ደግሞ እድሜ የጠገቡ ትምህርት ቤት ኮከበ ጽባህ ወይም ደግሞ የቀድሞ ቃስ ትምህርት ቤት ነው። እሱኛው ከዚህ አንጻር እንደውም ቅርብ የሚባሉ ፕሪፓራቶሪ ትምህርት ቤት አንዱ የነበረው ይሄ ነው። በተለይ ለዚህ አካባቢ ላሉ ሰፈሮች ማለት ነው። እንደሚታወቀው ከተነሳንበት ጀርባችን የነበረው የአድዋ ድልድይ ነው ወይም ደግሞ ሲግናል ወይ ደግሞ ባልደራስ የሚባለው አካባቢ ማለት ነው። እሱን አለፍ ብላችሁ እንግዲህ በምስራቅ አጠቃላይ ወደ እንግሊዝ ኤምባሲ የምታስወጣ ሌላ የቅርቡ ያየነው ኮሪደር እየተሰራ የሚገኝበት ከእንግሊዝ ኤምባሲ ወደ ኃይለት ማዞሪያ እሱን መስመር ይዛችሁ እንግዲህ እንግሊዝ ኤምባሲ ከደረሳችሁ ቀበና እዛው አጠገብ ስለሆነ ማለት ነው ወደዛ ነበር የሚያመሩት። እዚህ አካባቢ የነበሩ ተማሪዎች ወይም ደግሞ ቅርብ የሚባለው ትምህርት ቤት የመንግስት ማለት ነው እነሱ ናቸው ያሉት። በግል እንኳን በርከት ያሉ አሉ። እና ኮከበ የግል ላይ የማጂክ ትምህርት ቤት የሚባል እንደዚሁም ደግሞ ስኩል ኦፍ ቱሞሮ የነገው ሰው ምናምን የመሳሰሉ ትምህርት ቤቶች አቅራቢያ ላይ በርካታ ማህበረሰብ በዚህ አካባቢ የሚኖሩበት ስለሆነ ትምህርት ቤቶች በርከት ያሉ ይኖራሉ አሉ። በእርግጥ በፊት የነበረውና አሁን ላይ የትኞቹ አሉ የሚለውን አላውቅም። እንግዲህ ከአሁን በኋላ ብዙውን በተለይ ከነዚህ ህንፃዎች አለፍ ብለን ከወረድን በኋላ የመኪና መሸጫ ሱቆች ነው በብዛት የምንመለከተው፣ በግራም በኩል በቀኝም በኩል ማለት ነው። ተመሳሳይ እነዚህ የምትመለከቷቸው ህንፃዎች በሙሉ በነገራችን ላይ ቅርብና አዳዲሶች ናቸው። ከዚህ በፊት ከፊት ለፊት በኩል በላሜራ የተሰሩ ምናልባት ጀርባቸው ደግሞ ቆርቆሮ በቆርቆሮ የሆነ ግን ከውስጥ ኢንተሪየር ፓርታቸው የተሻለ የተወሰነ ማሻሻያ ተደርጎላቸው የሚሰሩ ትንንሽ ጠበብ ያሉ ባሮች በብዛት ይገኙበት የነበረ ሰፈር ነው፣ መደዳው ነው ማለት ነው። ከዛ ባሻገር ግን ሱቆች፣ እንደዚህ ደግሞ ጫት ቤቶች መሰል ነገሮች ናቸው፣ ንግዶች ነበሩ እዚህ አካባቢ የሚከናወኑት። ወደ መንደር ውስጡ ደግሞ የፔንሲዮን ማሳጅ ቤቶች እንደዚህ ነገሮች ነው የነበሩት። አሁን ላይ የኮሪደሩ ከተጀመረ በኋላ መጠጥ ቤቶቹም ወረድ ሙሉ ለሙሉ እስካሁን ድረስ ያየን አይመስል የለም። ኦልሞስት እስካሁን ድረስ ስራ የጀመረ ማለት ነው። ሊጀምር የሚችልበት እድል አይኖርም። ተመሳሳይ አይነት ቢዝነሶች ወደ ተመሳሳይ ስፍራ ስለሆነ አንድ አይነት አካባቢ ስለሆነ የሚኖሩት እያየነው እንደመጣ ነው እስካሁን ድረስ ትልልቅ ሞሎች፣ እንደዚሁም ደግሞ የመኪና መሸጫ የገበያ ማዕከላት ስለሆነ እያየን ያለ ነው። ዳግም እንደዚህ አይነት ነገሮች ይኖራሉ ተብሎ አይታሰብም። ግን ያው መንደር ውስጥ አካባቢ እንደዚህ ቦታዎች ላይ ሊኖሩ ይችላሉ። እንግዲህ ይህኛው ሰፈር ከዚህ በፊት ስናየው ታጥረው አካባቢ ግን እንደዚህ አይነት ከፊት ለፊት በኩል መሰል ሙቀት ቤቶች የነበሩበት፣ ከጀርባ በኩል ደግሞ የጭቃ ቤቶች የግቢ ውስጥ ያሉ ማለት ነው ብዙ ቤቶች የነበሩበት ነው። ይህ ኮሪደር ግን ሲጀመር እኛ ስንመለከተው እንደነበር ትዝ ይለኛል። እንግዲህ ወረድ ስትሉ በዚህ በቀኝ በኩል ያለው ፊት ለፊት ዮሊ ወይም ደግሞ ክለብ ኤችቱኦ የሚባለው የነበረበት ህንፃ ነው። አካባቢው ላይ የተሻለ እንደውም ብዙ አመት ቆይቷል የሚባለው ህንፃ እሱ ነው።
እንግዲህ ከዚህ ከፊት ለፊት ካሉ ህንፃዎች በስተጀርባ በተለይ በግራ በኩል ደግሞ ሻላ መናፈሻ የሚባለው እንደዚሁም ደግሞ ትልቅ የቀበሌ ወይም ደግሞ መንግስት ነው ትልቅ አዳራሽ፣ የሰርግ አዳራሽ፣ የቴኒስ መጫወቻ ስፍራ ያለው ሻላ መናፈሻ የሚባል አለ። እንግዲህ በዚህ በፊት ለፊት ባለው መንገድ ደግሞ ወደ ውስጥ ስትገቡ በብዛት እንደዚህ ቁርጥ ቤቶች ያሉበት ትልልቅ ስጋ ቤቶች የሚገኙበት መስመር ነው። እንግዲህ አሁን አዲስ አበባ ላይ በብዛት ደግሞ እየተመለከትን ካለ ነው መሀል ትልልቅ እንግዲህ ጮማ ወይም ደግሞ ቁርጥ የሚቆረጥባቸው በርካታ ያሉ ብራንዶች ወይም ደግሞ ትልልቅ ቤቶች፣ ስጋ ቤቶች አሉ። እንግዲህ እዚህም አካባቢ በተመሳሳይ በርካታ ያሉ ነይና ጨርጨር እና የሚባሉ አሉ። ወረድ ስንል ደግሞ በቃ ካሁን በኋላ ወደ አትላስ እየተጠጋን ያለ ነው። የተወሰነ ነው የቀረን። አብዛኞቹን የመኪና መሸጫ ተቋማቶች የምናገኛቸው ከእነዚህ ህንፃዎች አለፍ እንዳለን የቲንከኔ በግራ በኩል እንኳን ይታየኛል። እዚህ ሞኜ ምናልባት ካሜራ እስካልገባው በስተቀር እንግዲህ ትልልቅ በጣም ዘመናዊ መሸጫ ሱቆች መኪኖች የሚሸጥባቸው የንግድ ወይም ደግሞ መሸጫ ሱቆች ያሉት እንግዲህ እዚህ መስመር ላይ ነው። እስከ አትላስ ድረስ እንግዲህ ዛሬ ቆይታችን እናደርጋለን። እስከ መጨረሻው ድረስ አብራችሁ ይቆዩ።
እንግዲህ ዛሬ ጉብኝታችን የሚመስል ነበር። አትላስ ደርሰናል። ነገ በሌላ ቪዲዮ እንገናኛለን። እስከዛ መልካም ጊዜ እንዲሆን እመኛለሁ። ቻው